ሰላም ሰላም እንዴት ናችሁ? ጌዲዮን ነኝ ከኔክስት ቻፕተር። ዛሬ ይዤላችሁ የመጣሁት ኢንክሉሲቭነስ ቻፕተር 1 ፍሬሽማን ኮርስ አንደርስታንዲንግ ዲስኤቢሊቲ ኤንድ ቨልነራቢሊቲ የሚለውን ነው። በዚህ ቻፕተር ውስጥ ዲፊኒሽን ኦፍ ዲስኤቢሊቲ ኤንድ ቨልነራቢሊቲ፣ ታይፕ ኦፍ ዲስኤቢሊቲ ኤንድ ቨልነራቢሊቲ፣ ኮዝ ኦፍ ዲስኤቢሊቲ ኤንድ ቨልነራቢሊቲ፣ ሂስቶሪካል ሙቭመንት ፎር segregation to inclusion, the effects or altitude on the move toward inclusiveness and the models of disability እናያለን። definition of basic term impairment, disability and handicap, what are those three things and their difference የሚለውን impairment means a lack or abnormality of anatomical, physiological or psychological structure or function of deviation on a person. ኢምፔርመንት ስንል ላክ ሊሆን ይችላል፣ አብኖርማሊቲ ፊዚካሊ፣ ሳይኮሎጂካሊ ኦር ስትራክቸራል ኦር ፋንክሽናል ዲቪዬሽን ኦፍ ኤ ፐርሰን ናቸው። አሁን ለምሳሌ የሆነ ሰው ከኖርማል ፐርሰናል ስታንዳርድ ዲቬት ያደረገ ከሆነ ወይም አይኑ ኖሮት በትክክል የማይለቅ ከሆነ፣ ጆሮ ኖሮት በትክክል የማይሰማ፣ እግሩ ያሞ በዊልቸር የሚሄድ አይነት ሰው ከሆነ ያንን ኢምፔርመንት ወይም አካል ጉዳተኛ እንለዋለን። ኢት ሪፈርስ ቱ ኤኒ ሎዝ ኦር አብኖርማሊቲ ኦፍ ፊዚዮሎጂካል፣ ሳይኮሎጂካል ኦር አናቶሚካል ስትራክቸር ኦር ፋንክሽን። ኢት ኢዝ አብሰንስ ኦፍ ፓርቲኩላር ቦዲ ፓርት። ሶ ኢምፔርመንት የምንለው ኢት ኢዝ አብሰንስ ኦፍ ፓርቲኩላር ቦዲ ፓርት ነው። የሆነ ከሰውነታችን ላይ የሆነ አካል አብሰንስ ሲሆን ወይም ደግሞ ሲጎድል ማለት ነው። It could also condition in which the body exists but does not function. Some children, for instance, have impairments as eyes do not see well, arms and legs that are deformed, brain not developing were in typical way. So impairment የምንለው በዲው ኤግዚስት ሊሆን ይችላል ወይም ደግሞ አካሉ እያለ ራሱ በትክክል የማይሰራ ከሆነ ፋንክሽናል ሊሚቴሽን ካለበት፣ ለምሳሌ አይናችን ኖሮ በትክክል የማይቀደም እንዳለው፣ ጆሮአችን በትክክል የማይሰማ፣ እግራችን ዲፎርምድ ወይም የተጣመማል። አሁን ለምሳሌ ህጻናት ላይ ብዙ ጊዜ ያጋጥማል፣ የእግራቸው ጠማማ ይሆናል ማለት ነው። ያንን ሌግ ዲፎርምድ ያልነው ማለት ነው። ዲስኤቢሊቲ ስንል ግን the term disability is unambiguous as there is no single agreement on the concept. It is not synonym with አካል ጉዳተኛ። ግን ዲስኤቢሊቲ አምቢጊዩስ ቢሆንም ጉዳተኛ ማለት ግን አይደለም። ጉዳተኛ ማለት ኢምፔርመንት ማለት ነው። The concept of disability is complex, dynamic, multi-dimensional and contested. ይህኛው እንደ ወርልድ ኤችኦ and ወርልድ ባንክ ዲፊኒሽን ማለት ነው። The full inclusion of people with impairment in society can be inhibited by ምንድነው የሆነ ፐርሰን with impairment ዲስኤብልድ እንዲሆን ወይም ደግሞ ኢንክሉዥን ኢንሂቢትድ የሆኑት ነገሮች ምንድናቸው? አንደኛው አልቲቱድናል ነው። ሁለተኛው ፊዚካል ቤለር ነው። ሶስተኛው ፖሊሲ ቤለር ናቸው። አልቲቱድናል ስንል ከሶሳይቱ የሚመጣው አስተያየት ነው። ሰዎች ለአካል ጉዳተኛ ወይም ደግሞ ፐርሰን ዊዝ ኢምፔርመንት ያላቸው አመለካከት፣ የሚሰጡት ቦታ ያንን ነው አልቲቱድናል። ኔጌቲቭ ኢምፓክት ፍሮም ሶሳይቲ ማለት ነው አልቲቱድናል ስንል። ፊዚካል ቤረር ስንል ደግሞ ኢንቫይሮንሜንታል ቤረር ሲሳስ አብሰንስ ኦፍ ስትሬን። ለምሳሌ አሁን የሆነ ሰው ፐርሰን ዊዝ ኢምፔርመንት አንደኛው በዊልቸር የሚሄድ ሰው ነው ብለናል። እግሩ ኖሮ ግን በትክክል የማይራመድለት ወይም የማይሰራለት ብለናል። ሶ በዚህ ጊዜ ኢንቫይሮንሜንታል ቤረሮች ምን ያደርጉታል? እንደ ኖርማል ፐርሰን ፓርቲሲፔት እንዳያደርግ በዊልቸር የሚሄድ ሰው አሁን ፎቅ ላይ ወጣ ብትሉት በደረጃ ላይ ሊወጣ አይችልም። ሰው ምን ያስፈልገዋል? የዊልቸር ሜዳ። ግን እነኛ ነገሮች ያልተሟሉ ከሆነ ይህኛውም ኢንቫይሮንሜንታል ቤረር ነው ማለት ነው፣ ወይም ፊዚካል ቤረር ማለት ነው። ሌላኛው ፖሊሲ ቤረር ነው፣ ሲስተማቲክ ቤረር። ምክንያቱም ሀገራችን ላይ ያሉት ፖሊሲዎች እንደነዚህ አይነት ሰዎችን የሚያካትት ሲስተም ከሌለ ይህኛውም ቤረር ይሆናል ማለት ነው። Where all together can create disabling effect of inhibiting disability inclusion development. There are disabling factors. If the problem arrests impairment may not lead disability. እነኛውን ከላይ የጠቀስናቸው ቤረሮች ቢቀረፉ ኢምፔርመንት ብቻውን ወይም አካል ጉዳተኝነት ብቻውን ዲሴብልድ ሊያስብል አይችልም። ሶ ዲሴቢሊቲን ክሬት አያደርግም ማለት ነው። እነኚህ ቤረሮች ናቸው አንድ ሰው አካል ጉዳተኛ ሆኖ ዲሴቢሊቲ እንዲኖረው የሚያደርጉት ማለት ነው። ዋት አር ዘ አፕሮች ኦር ሞዴልስ ኦፍ ዲሴቢሊቲ? ሜዲካል እና ሶሻል ዲሴቢሊቲ ሞዴሎች አሉ። ሜዲካል ስንል አኮርዲንግ ቱ ሜዲካል
አፕሮች ዲስኤቢሊቲ ኢዝ ፓቶሎጂ ያ ማለት ኢት ኢዝ ፐርሰናል ኖት አባውት ሶሳይቲ ሰውየው ነው። ዲስኤቢሊቲ ማለት የሆነ ሰው ዲስኤቢሊቲ ያለበት ካለን አኮርዲንግ ቱ ሜዲካል ሞዴል ኦር አፕሮች ዲፊኒሽን ኢት ኢዝ ፐርሰናል ፕሮብሌም ነው፣ ከሰውየው ጋር ነው። ያ ሰውዬ ዲስኤቢሊቲ ነው ማለት አኮርዲንግ ቱ ሜዲካል ዲፊኒሽን ያ ሰውዬ ታሟል። ሶ ኢት ኒድ ትሪትመንት መታከም አለበት። ከታከመ በኋላ ግን በህክምና ኢምፕሩቭ ይደረጋል። ኢት ዊል ቢ አስ ኤ ኖርማል ፐርሰን ኖርማል ማድረግ ይቻላል ነው የሚለው። ይሄኛው ሜዲካል ዲፊኒሽን ኦር ሜዲካል አፕሮች ናቸው። ሶሻል ስንል ደግሞ ሶሻሉ ምንድነው? ኢት ኢዝ ኖት አባውት ፐርሰናል ነው የሚለው። ፐርሰናል አይደለም። ይሄኛው ግን ምንድነው? ሶሳይቲው ነው። ሶሳይቲ ከሶሳይቲ የሚመጣው ቅድም እንዳልነው ከሶሳይቲ የሚመጣው ኔጌቲቭ ኢምፓክቶች ፖሊሲያችን ኢንቫይሮንመንት አክሰሰብል የሆነ ካልተሰራለት ምንም ያሰው ኢምፔርመንት ቢኖርበት ዲስኤቢሊቲ የመሆኑ ግዴታ ይሆንበታል። ሶ ዊ ሃቭ ቱ ቼንጅ ዘ ሶሳይቲ ኖስ ዘ ፐርሰን ኢምፔርመንት ቢሆንም እንደ ኖርማል ሰው መስራት ይችላል ነው የሚለው። ይሄኛው ሶሻል አፕሮች ወይም ደግሞ ሶሻል ዲፊኒሽን ማለት ነው። እስኪ አሁን ሜዲካል እና ሶሻል ዲፊኒሽንን ወይም አፕሮችን ካየን በኋላ ኮዝ ኦፍ ዲስኤቢሊቲን እና እናንተ ሰንጠረዡ ነው፣ ሰንጠረዡ ላይ ለፈተና ሊጠቅማችሁ ይችላል። እነሱ ነው ያቸው፣ ግን ልዩነታቸውን ለመግለጽ ያህል በድጋሚ ሜዲካል አፕሮች ማለት ኢት ኢዝ ፐርሰናል ፕሮብሌም የሰውየው ነው። ሰውየው አካል ጉዳተኛ ስለሆነ እሱ ፓቶሎጂ ነው፣ ሰው መታከም አለበት። ታከመ በኋላ ይድናል፣ እንደ ኖርማል ፐርሰን ይሆናል ነው ሜዲካል አፕሮች ወይም ዲፊኒሽን ኦፍ ዲስኤቢሊቲ። ሶሻል ስንል ግን ሶሳይቲው ነው መቀየር አለበት። ኢንአክሰሰብል ኢንቫይሮንመንት በመኖራቸው ምክንያት ነው። ሲስተማችን አካል ጉዳተኞችን የማያካትት ስለሆነ ነው ዲስኤቢሊቲ የሚፈጠረው እንጂ ኖት አባውት ፐርሰን ቢኮዝ ኦፍ ዊዝ ፐርሰን ዊዝ ዲስኤቢሊቲ ነው የሚለን ሶሻል አፕሮች ማለት ነው። ኮዝ ኦፍ ዲስኤቢሊቲን በምናይበት ሰዓት እዚህ ጋር ጥያቄ አለች። ዋት ዱ ዩ ቲንክ ኢዝ ዘ ኮዝ ኦፍ ዲስኤቢሊቲ? ሰም ፒፕል ስፔሻሊ ኢን ዘ ፓስት ታይም ሮንግሊ ብሊቭ ዛት ዲስኤቢሊቲ ኢዝ ኤ ፓኒሽመንት ፍሮም ጋድ ብለው ያስባሉ። እናንተስ ምን ታስባላችሁ? ግን ስለ ኮዝ ኦፍ ዲስኤቢሊቲ ምንድን ነው? ግን እዚህ ጋር አሁን የመረዳት ያለብን ዲስኤቢሊቲ ፓኒሽመንት ፍሮም ጋድ አይደለም። ከእግዚአብሔር የመጣ በእግዚአብሔር ቅጣት የመጣ ቅጣት አካል ጉዳተኝነት የለም። ይሄኛው የተሳሳተ አመለካከት ነው ለሰዎች የምንሰጠው። አንደኛው ኔጌቲቭ ኢምፓክት ፍሮም ሶሳይቲ፣ ይሄኛው ነው አቲቲዩድናል ያለው። ምክንያቱም ሰዎች ለሰዎች የሚሰጡት ኔጌቲቭ ኢምፓክት ይሄ ከሌኮ እንደዚህ የሆነው በኃጢአት ምክንያት የመጣበት የእግዚአብሔር ቁጣ ነው ብለው ስለሚያስቡ ማለት ነው። ዲስኤቢሊቲ ካን ቢ ኮስድ ባይ ዘ ፎሎዊንግ ፋክተር። አሁን የዲስኤቢሊቲ ፋክተሮች ወይም ምን እንደሆኑ ኮዞቹን እንያቸው። አንደኛው ጄኔቲክ አብኖርማሊቲ ኢን ጂን ጄኔቲክ ኢንሄሪታንስ ኤንድ ኮዝ ኢንተሌክቹዋል ዲስኤቢሊቲ ኢን ችልድረን ኢን ሰም ካንትሪስ ዳውን ሲንድረም ኢዝ ዘ ሞስት ኮመን ጄኔቲክ ኮንዲሽን ሰምታይምስ ዲዚዝ ኢልነስ ኤንድ ኦቨር ኤክስፖዝ ቱ ኤክስሬ ካን ኮዝ ጄኔቲክ ዲስኦርደር። ጄኔቲክ ኮዝ ነው ስንል እንደ ዳውን ሲንድረም ስንል ምንድን ነው? ኤክስትራ ክሮሞዞም ኦር ሚሲንግ ክሮሞዞም በሚኖርበት ሰዓት ላይ ህፃኑ ላይ የሚመጣው ዲስኤቢሊቲ ነው። ሰውነቱ ዌል ዲቨሎፕድ እንዳይሆን ያደርገዋል። ሜንታሉም ትንሽ የጭንቅላት እንድትኖረው ጠብጣፋ ፊት ምናምን አይነት ነገሮች የሚኖረው በዲስኦርደር ኦፍ ክሮሞዞም ምክንያት ነው። ኤክስትራ ወይም ደግሞ ሚሲንግ በሚኖርበት ሰዓት ነው። ሌላኛው ደግሞ ኦቨር ኤክስፖዝ ቱ ኤክስሬ ለጨረሩ ተጋላጭ በምትሆንበት ሰዓት እናትየዋ በእርግዝና ጊዜ ህፃኑ ላይ ዲስኤቢሊቲ ሊኖርበት ይችላል። በሽታን ወይም ደግሞ ኢልነስም ሊኖር ይችላል። በዛ ምክንያት ይመጣል ዲዚዝን ተከትሎ ማለት ነው። ሌላኛው ኢንቫይሮንመንታል ናቸው። ቅድም እንዳልነው ኢንቫይሮንመንታል ስንል ምንድን ነው? ፖቨርቲ ኤንድ ማልኒውትሪሽን ኢን ፕሬግናንት ማዘር ኮዝ ኤ ዲፊሽንሲ ኢን ቫይታል ማቴሪያል ኤንድ ሪዛልት ኢን ዲፎርሜሽን ኢሹ ኢን ዘ አንቦርን ቻይልድ አፍተር በርዝ ፖቨርቲ ኤንድ ማልኒውትሪሽን ካን ኦልሶ ኮዝ ፑር ዲቨሎፕመንት ኦፍ vital organ in the child which can eventually lead disability. The use of drug, alcohol, tobacco, the exposure to certain toxic chemicals and illness. ምንድነው ኢንቫይሮንመንታል ስንል ከፖቨርቲ ወይም ከድህነት ጋር ተያይዞ እናት ነፍሰ ጡር በነበረችበት ሰዓት ላይ ለልጇ እድገት በቂ የሆነ ተመጣጣኝ ምግብ ማታገኝ ከሆነ ለአልኮሎች፣ ድራግ ኤክስፖዝ የሆነች ከሆነ ልጁ ላይ ዲስኤቢሊቲ ቢኮዝ ሰውነቱ ወይም ደግሞ አካሉ ዌል ዲቨሎፕድ አይሆንም፣ በትክክል አያድግም፣ ሙሉ ነገር
ካገኘ ማለት ነው። በዛ ምክንያት ለበሽታም ተጋላጭ ይሆናል። ራሱ በሽታ ራሱ ዲስኤቢሊቲ ሊያመጣበት ይችላል። ሶ በእነኚህ በኤክስፖዝቱ ኦቨር ኤክስሬ ሊሆን ይችላል፣ ድህነት ሊሆን ይችላል፣ ማልኑትሪሽን ሊሆን ይችላል፣ ቶክሲክ ኬሚካሎች ሊሆኑ ይችላሉ። በተለያዩ ህመሞች ምክንያት አንድ ህፃን ልጅ ዲስኤቢሊቲ ሊኖርበት ይችላል ማለት ነው። አናውን ኮዞች ደግሞ አሉ። እነኚህ የተጠቀሱት እንዳሉ ሆኖ እስካሁንም ሳይንቲስቶች ዲስከቨር ሊያደርጉት ያልቻሉት ያልታወቀ ምክንያት አለ። የሁማን ቦዲ ኢዝ ፊኖሚናል ቲንግ ሳይንቲፊክ ሃቭ ስቲል ኖት ፊገር አውት ዋት ኤንድ ሃው ሰምቲንግ ኢን ኤ ቦዲ ሴል ብሬን ኤንድ ጂን ካም አባውት ሁማን ሃቭ ስቲል ኖት ፋውንድ ዘ አንሰር ቱ ኦል ዘ ዲፌክት ኢን ዘ ሁማን ቦዲ። ሶ የሆነ ሰው ዲስኤቢሊቲ ይኖርበታል፣ ግን ያኛው ኮዙ ምን እንደሆነ እስካሁን አልታወቀም። ኮምፕሌክስ የሆነ ነገር ሲሆን ማለት ነው። በአናውን ኮዝም ዲስኤቢሊቲ ይመጣል ማለት ነው። ሌላኛው ኢንአክሰሰብል ኢንቫይሮንመንት ነው። ቅድም እንዳልነው ፐርሰን ዊዝ ኢምፔርመንት እነሱን አካታች የሆነ ኢንፍራስትራክቸር ቢኖር፣ ፖሊሲ ሲስተም ቢኖር እንደ ማንኛውም ሰው ፋንክሽን ማድረግ ይችላሉ። ነገር ግን በኢንቫይሮንመንታል ምክንያት ወይም ደግሞ በኢንአክሰሰብል ኢንቫይሮንመንት ምክንያት ሰምታይምስ ይላል ሶሳይቲ ሜክ ኢት ዲፊካልት ፎር ፒፕል ዊዝ ሰም ኢምፔርመንትስ ቱ ፋንክሽን ፍሪሊ ዌን ሶሳይቲ ዲቨሎፕ ኢንፍራስትራክቸር ሰች አስ ሃውስ ሮድ ፓርክ ኤንድ አዘር ፐብሊክ ፕሌስ ዊዝአውት ኮንሲደሬሽን ኦፍ people with impairment that basically make it impossible for them to take care for themselves. For example, if the school is built with ramp in addition to stairs. ምንድነው እዚህ ጋር ስቴርስ ስንል ምንድነው? ኢንአክሰሰብል ኢንቫይሮንመንት ኢንፍራስትራክቸራችን ለኖርማል ፐርሰን ማለት በእግሩ በትክክል ለሚሄድ ፐርሰን ታስቦ የተሰራ ነው እንጂ ፐርሰን ዊዝ ኢምፔርመንትን ኢንክሉድ አያደርጋቸውም። እንደዚህ አይነት ኢንቫይሮንመንቶቹ እስካልተስተካከሉ ድረስ አንድ በዊልቸር የሚሄድ ሰው እንደ ማንኛውም ኖርማል ሰው ፋንክሽን ማድረግ የሚችል ቢሆንም በእነኚህ ኢንአክሰሰብል ኢንቫይሮንመንት ምክንያቶች ግን ዲስኤቢሊቲ ይሆናል ማለት ነው። ምክንያቱም ፓርቲሲፔሽኑ ላይ ምን ይሆናል? ይቀራል ወይም ደግሞ እድሉን አያገኝም ማለት ነው የመሳተፉን። ዚስ ኦልሶ ዋን ኦፍ ኮዝ ኦፍ ዲስኤቢሊቲ ማለት ነው። ሌላኛው ሰም ታይፕስ ኦፍ ዲስኤቢሊቲ ነው። ሰም 9 ሜጀር ዲስኤቢሊቲ አር ሊስትድ ኤንድ ብሪፍሊ ዲስከስድ ኢን ዘ ካሚንግ ፔጅ ቢሎ። የመጀመሪያው ቪዥዋል ኢምፔርመንት ነው። ቪዥዋል ኢምፔርመንት ኢዝ ጄኔራሊ ዲዛይኔትድ ቱ ሰብ ክላስ ዞስ አር ብላይንድነስ ኤንድ ሎ ቪዥን። ብላይንድነስ ቶታል ኦር ፓርሻል ኢንኤቢሊቲ ቱ ሲ ቢኮዝ ኦፍ ዲዚዝ ኦር ዲስኦርደር ኦፍ አይስ optic nerve and brain. The term blindness typically refers to vision loss that is not correctable with eyeglass or contact lens. አሁን ምንድነው ቪዥዋል ኢምፔርመንት ስንል ከእይታ ጋር ተያይዞ ነው። እነኚህም በሁለት ይከፈላሉ። ብላይንድነስ እና ሎ ቪዥን ብላ ናቸው። ብላይንድነስ ስንል ኮምፕሊትሊ ሊሆን ይችላል፣ ፓርሻሊ ሎዝ ኦፍ ሳይት ወይም ደግሞ እይታችንን ማጣት ማለት ነው። እነኚህ ምንድናቸው? በግላስ ራሱ ሊስተካከሉ ማየት አይችሉም ሰውየው ወይም ደግሞ ያ ሰው ኮምፕሊትሊ ሊሆን ይችላል፣ ፓርሻሊ ግን ሳይቱን ያጣል ማለት ነው። ማየት በማይችልበት ደረጃ ላይ ነው። some people who are considered blindness may be able to perceive slowly moving light or color. the term low vision ጋር ስንመጣ ግን ምንድነው? ሎው ቪዥን ማለት የሆነ ነገር ያያል፣ ነገር ግን በትክክል አይደለም ወይም ደግሞ በጣም በአናሳ መልኩ ነው ጥርት አድርጎ ያለን። ፒፕል ዊዝ ሎ ቪዥን ሜይ ሃቭ ቪዥዋል ኢምፔርመንት ዛት አፌክት ኦንሊ ሴንትራል ቪዥን ዘ ኤሪያ ዳይሬክትሊ ኢን ፍሮንት ኦፍ አይስ። የሚመጣው እንትን ኢን ፍሮንት ኦፍ አያቸው ላይ ሊሆን ይችላል፣ ወይም ደግሞ ምን ሊሆን ይችላል? ቢሃይንድ ዜር አይስ ሊሆን ይችላል። ግን ኮምፕሊትሊ ኤንድ ሎ ቪዥን ያሉ ግን ጥርት አድርገው ያዩትን ነገር አንደርስታንድ አያደርጉም። ያዩትን የሆነ ነገር ያሉ ከለሩን አይለዩትም። ምን እንደሆነ በትክክል አንደርስታንድ ሊያደርጉት አይችሉም ማለት ነው። ሌላኛው ሂሪንግ ኢምፔርመንት ነው። ሂሪንግ ኢምፔርመንት ዲፍረንት ፒፕል ዲፋይን ዘ ተርም ሂሪንግ ኢምፔርመንት ዲፍረንትሊ። ዘ ዲፊኒሽን ጊቭ ቱ ሂሪንግ ኢምፔርመንት ኮንቬይ ዲፍረንት ሚኒንግ ቱ ዲፍረንት ፒፕል። ዲፍረንት ዲፊኒሽን ኤንድ ተርሚኖሎጂ ሜይ ቢ ዩዝድ ኢን ዲፍረንት ካንትሪስ ፎር ዲፍረንት ፐርፐስ።
Barcelona and Carter, for legal point of view, define hearing impairment as a genetic term indicated a continuum of hearing loss from mild to profound, which includes the subclassification of the hard of hearing and deaf. Hard of hearing ስንል ምንድን ነው? Hard of hearing a hearing impairment, whether permanent or fluctuating, which adversely affect the child educational performance but which is not included under the definition of deaf. ምንድነው deaf ስንል ሙሉ ለሙሉ ነው። ሃርድ ኦፍ ሂሪንግ ስንል ግን ይሰማሉ፣ ግን የሰሙት ነገር ምን እንደሆነ ኮምፕሊትሊ አንደርስታንድ ማድረጋቸው ማለት ሙሉ ለሙሉ ሊረዱት አይችልም። ሶ ይሄኛው ሃርድ ኦፍ ሂሪንግ ነው። መስማቱን ይሰሙታል፣ ግን የሚሰሙት ነገር ምን እንደሆነ አይረዳቸውም። ይሄ ምንድነው ትምህርታቸው ላይ ህጻናትን አፌክት ያደርጋል። አብዛኛውን ጊዜ እንደ ሌሎቹ እንደ ኖርማል ፐርሰን ቁጭ ብለው መስማት አይችሉም። እኩል አይሉም። ኤክስትራ ነገር ይጠብቃሉ ማለት ነው። So this term also used to describe the person with enough visually hearing aid. So hard of hearing ምንድነው? እንደዚህ ከሆነ በትክክል በመስሚያ መሳሪያዎች ወይም ደግሞ ሂሪንግ ኤድ ኢንስትሩመንቶችን ተጠቅሞ በትክክል መስማት ፓርቲሲፔት ማድረግ ይችላሉ ማለት ነው። ዴፍ ስንል ደግሞ those who have difficulty to understand speech even with hearing aid፣ የመስሚያ መሳሪያዎች የሚረዱንን ተጠቅመውም ሊሰሙ አይችሉም። ምክንያቱም ኮምፕሊትሊ ነው የሚያጡት እንትናቸው መስማት ዴፍ ማለት ነው። ሶ በዛም በመስሚያ መሳሪያ እርዳታው ራሱ ሊሰሙ አይችሉም። ሶ እነኚህ ምንድነው በሳይን ላንጉጅ ወይም በምልክት ቋንቋ ነው ኮምፕሊት ከሰዎች ጋር ሊግባቡ የሚችሉት በትክክል ያኔ ፓርቲሲፔት ማድረግ ይችላል። ካርተራል ዲፊኒሽን ኦፍ ዴፍነስ ኦን ዘ አዘር ሃንድ ኤምፋሳይዝ ዘ ኢንዲቪዥዋል ቫሪየስ አቢሊቲ ዩዝ ሳይን ላንጉጅ ኤንድ ኮኔክሽን ዊዝ ዘ ካልቸራል ዴፍ ኮሚኒቲ። ሶ የምልክት ቋንቋን ተጠቅሞ እነዚህ ዴፍ የምንላቸው ፒፕሎች በትክክል ኮሚኒኬት ማድረግ ይችላሉ። እንደማንኛውም ኖርማል ሰው መሳተፍ ይችላሉ፣ ግን የቨርባል ኮሚኒኬሽንን መስማት አይችሉም ማለት ነው። ሶስተኛው ታይፕ ኦፍ ዲሴቢሊቲ ደግሞ ስፔሲፊክ ለርኒንግ ዲሴቢሊቲ ነው። ይህንን በፓርት ቱ እናያለን። ሌሎች ቀሪዎቹንም በፓርት ቱ እላችሁ እቀርባለሁ። የዛሬው ይሄንን ይመስላል። ሰብስክራይብ፣ ሼር፣ ላይክ እንዲሁም ኮመንት አድርጉ ባይ